ሄሎ አለቃ ልጅቷን ያስካት እኔ ራሱ በታሪክ ነው የተረፍኩት በተአምር ነው የተረፍኩት ይሄ ደበበ የሚባል ሰው የጭንቅላቴን በቴስታ ዙሮልኝ ነው ሄደው ምን ማለት ነው አንተ ብሽቅ ምን አይነት የማይረባ ቆሻሻ ሰው ነው በእግዚአብሔር ወይ ብቻዋን አይደለችም ያልሽኝ ሲጀመር ሰመች ብቻዋን ሆና ታውቃለች መድብል ሴትዮዋ እኮ ጤነኛ አይደለችም ነው ይምልክ አይ ምናልባት የሆነ ሰው ከተከተላት ብዬ እኮ ነው ቆይ ግን አልገባኝም ቆይ ባንዴ ምን አግኝታ ነው ባንዴ እንደዚህ ቀረረረ ያለችው የሷ ከፍታ ለተወሰነ ጊዜ ነው ዳጣ ባሁኑ ግን እንዳትመለስ አድርጌ ነው ምጥላትሽ ደግሞ አንተን ፈልጋ ነው የመጣችው እርግጠኛ ነኝ ባለፈው ያሰርካትን ልትበቀል ነው የመጣችው አይ እንደዛ ሳይሆን ሊሆን የሚችለው ለካሌብ አሳልፋ ልትሰጠኝ ነው የሚሆነው አረ እኔ መድብል አሁንስ ካሌብ የሚባለው ሰው ከዝና በላይ ያስፈራኝ ነው ያለው እንዴ በሱ አይን እኮ ዝና ምንድነው አውሬ የሚለው ቃል አይገልጸውም አረ ወይኔ መድብል ምን ሆነ ነው አሁን በጫጭት ፊት ስለፈንግል የሚወራው ወይኔ ማለት ያንን ዝና ተገላገልኩ ስል ከሱ የባሰ ሰው ተጥልብኛለች ተረጋጊ ዳጣ ይኸውልሽ ይሄንን ጉዳይ ነው ራሴ ጨርሰዋለሁ ቀድሞ ያ ካሌብ የሚባለው ሰውዬ ካልጨረሰኝ ነው ተረጋጊ ባክሽ ይልቅ እንዴት ነው ቆይ ቅድም ደበበ ልትኝ ይቻልሽ እና ዛፊት ይጀ መድብል ብዬ ላስፎግር ደበበ የሚለው ስም እንዴት መጣልሽ ነው የምልሽ እንዴ እኔ ምን አውቃለሁ በቃ ድንገት ስደነባበር ነው የመጣልኝ እንዴ ምንድነው በቃሽ ተረጋጊ ምንም አታስቢሽ ለማንኛውም ነው እና ያቺ ማለት ምሳሌን አሳልፋ ልሰጥብን ነው አሁንስ ብሩክ በእውነት ነው ምን ለዚህ ሴትዮ የሚሆን ቃላት ነው ያጣሁት እንዴ ቅድስት ምን ሆነሻል እንዴት ነው ነይ ምሳሌን አሳልፊ መሰጣት ይኸውልሽ ባሁኑ ወይ የማለት ወይ የኔ ህይወት ያልፋል እንጂ አይኔ ያየ የአይኔን ብሌን አውጥቼ ማለት ሰጣት እቺ ሴትዮ በህይወት እያለች የኛ ቤተሰብ መቼም ሰላም አያገኝም ደና ሰላም አገኘን ስል ሰርጋችን ሊደገስ ነው ስል ብሩክ ይኸውልሽ እኔ ፍቅር ሰርጋችን ይደገሳል እሺ እኔ ደግሞ ልጅ መጠበቅ አቅተኝ እመኝ እሺ ሰርጋችን ይደገሳል ብሩክ በቃ ምሳሌ አንተ እንዳልከው ትምህርት ቤትም ሆነ ከዚህ ቤት መውጣት የለባትም እንዴ ቅድስት ምን እያልሽ ነው ቅድስት ለዛሽ ለማትረባ ሴት ብለን ነው ልጃችን አፍንን ቤት እናስቀምጣት ነው እንዴት እንደዛ ይሆናል የማትረባ ሴት አሁን እኮ የገጠመችው ያ ካሌብ ከሚባለው ሰውዬ ጋር እኮ ነው ይሄ ማለት ብዙ ሰው በዙሪያው ሊኖር ይችላሉ አይናው ይኸውልሽ ስሚ ባሁኑ ግን መድብል ሳይሆን እኔ ነኝ ለማለት ተገቢውን ቅጣት የእጇን መሰጣት እሺ መቼም ማለቃት ባይኔ ነው የመጣችው እሺ ብሩክ እባክህን አንተ ራስህን እየጠበቅ በእውነት እኔ አሁን ሳቀቀኑ ራሱ ሊገለኝ ነው ችግር የለም ቆንጆ እኔ ራሴን እጠብቃለሁ እሺ እስቲ አሁን ግቢና እስኪያት ምን እየሰራች እንደሆነ አይዞሽ ምሳሌ የኔ ቆንጆ የድሮዋ እናትሽ ማህሌት አንቺ ለመጠየቅ እዚህ ሰፈር ድረስ መጣች ናቀፊኝ ነይ ምሳሌዬ አታቅፊኝ የኔ ቆንጆ ነይልኝ እኔ ማር ነይቀፊኝ በዚያው ሰሞን አንድ ሽማግሌ ዘካርያስን ለማነጋገር ቀጠሮ ያዙ የሽማግሌው ዝምድና ለሚስቱ ለወይዘሮ ወሰንየለሽ ብሩ ነበር በሽምግልና መልክ የመጡበትን ጫፍጫፉን ለሷን በቅድሚያ ነግረዋታል
ሚስቶች ባሎቻቸውን ማታ አልጋ ላይ ማሳመን ይችላሉ በሚል እምነት ቀድማ እንድታዘጋጅላቸው ነበር የነገሯት። ወሰንየለሽም የዝምድና ግዴታዋን ከመፈጸም ወደኋላ አላለችም። ጋሽ በዛብህ ሊያነጋግሩ የሚፈልጉ ጉዳይ ስላለ መጥተው ነበር አለችው። በዛብህ? የቱ በዛብህ? የተገናኙበት ጊዜ ስለረዘመ መርሳቱን በሚያሳይ ሁኔታ ግንባሩን ሸበሸበ። ጋሽ በዛብህ እኛ የትልቁ አክስቴ ባል ናቸው። አሃ ምን ጉዳይ ገጥሟቸው መጡ ባክሽ? አይናቸውን ካየኋቸው ብዙ ቆየው። አስታወሳቸው። ቁመናቸው፣ አነጋገራቸውና እንቅስቃሴያቸው ትዝ አለው። በየጉዳዩ ፍርድ ቤት መመላለስ የሚወዱ ከመንደር ሽምግልና ውስጥ የማይጠፉ ማንም ሰው ከቃላቸው እንዳይወጣ በአነጋገራቸው ተጽዕኖ የሚያደርጉ ናቸው። አመጣጣቸው አንተ ጋር ሽምግልና ተልከው ነው። ጫፍጫፉን እንደነገሩኝ ከሆነ ጉዳዩ ቀላል ነው። አንዳንድ ነጋዴዎች አንተን ኃይለኛ ሆነብን ብለዋቸው ሊያማልዱ የመጡ መሰለኝ። ከድርጅታችሁ ውስጥ ዕቃ ለመውሰድ ያንተን ትብብር የሚፈልጉ ሰዎች ናቸው የላኳቸው። ዘካርያስ ብልጭ አለበት። ለረጅም ጊዜ አብራው የኖረች ሚስቱ ጸባዩንና ማንነቱን እያወቀች ለእንዲህ አይነቱ ምልጃ በር መክፈቷ አናደደው። ታዲያ የምን ሽምግልና ያስፈልገዋል? እዚያው መስሪያ ቤት ውስጥ የሚያልቅ እንጂ እዚህ መኖሪያ ቤት ድረስ ተከትሎ የሚመጣ ጉዳይ አይደለም። የሚሆነው ይሆናል፣ የማይሆነው አይሆንም። ምንም የማይሆን ነገር የለም። የበላይ አለቃ እስከተስማሙ ድረስ አንተ ብቻህን ለምን ድርቅ ትላለህ? ይህን ያህል ራስን የምትጎዳው ማንን ለመጥቀም ነው? አንቺም እንዲህ ያልሽ እንዲህ ወሰኔ? አዎና። ከእንግዲህ ምንድን ነው የምንጠብቀው? ይህን ያህል ዓመት ሰርተን በደሞዛችን መኪና መቀየር እንኳን አልቻልንም። ስንቶቹ ከኋላችን ተነስተው ሰው ሆነዋል። እንዲያው የጅል ፈሊጥ ይዘን መንገታገት ምን ያደርጋል? ኑሯችንን ማሻሻል አለብን። ከሰው እኩል መሆን አለብን። ዛሬ ማንም የሚያደርገው ነገር ነው። የጅል ፈሊጥ አልሽ? አይ ወሰኔ አለ ዘካርያስ በሐዘኔታ ራሱን እየነቀነቀ። ይህን ያህል ዓመት አብረን ስንኖር በደንብ የምታውቂኝ ይመስለኝ ነበር። አሁን ግን አንድ ነገር ገባኝ። አንድም ሳታውቂኝ ይኖረሻል፣ ካለዚያም ብዙ አብረው በመኖር ረስተሽኛል። ለምን እንዲህ ትላለህ ዘካርያስ? ኑሯችንን እናሻሽል ማለት ወንጀል ነው እንዴ? ኑሮዬን በሌብነት አላሻሽልም። ይህን እንኳን ለአንቺ እንደ አዲስ ሰው መንገር አልነበረብኝም። አዝናለሁ። ከቅርብ ጊዜ ወዲህ ያመጣችው ጸባይ ነው እንጂ ቀድሞ በዚህ እምነቱ ገብታ ተቃውማው አታውቅም ነበር። ውሎ ከማደርና ከመሰንበት ጋር በየቢሮውና በየአደባባዩ የምታየው የስርቆት ሽሚያ መንፈሷን እያደከመው መጣ። በየቢሮውና በየጉራንጉሩ ከምትሰማው ወሬ ተነስታ የማይሰርቅ የለም ስርቆትም ወንጀል መሆኑ ቀርቷል ወደሚል መደምደሚያ የደረሰች ትመስላለች። እውነትም አንዳንድ ሴት ጓደኞቿ ሲያወሩ ስርቆትና ጉቦ መብላትን ቀላል አድርገው አጣፍጠው ነው። ባሎቻቸው ከደሞዛቸው ሌላ ለኑሮ መደጎሚያ ሰርቀው የማምጣት ግዴታ እንዳለባቸው አድርገው የሚናገሩ ሴቶችም አልጠፉም። ባል ከወዲያና ከወዲህ ብሎ ቤቱን ካላሟላ ምን ዋጋ አለው? ማታ እየገባ እንደ ግንድ ቢጋደም ምን ያደርጋል የሚሏትም አሉ። ወሰንየለሽን የሳባት አፋዊ ቅስቀሳቸው ብቻ ሳይሆን በየጊዜው በኑሯቸው የሚያሳዩት ቁሳቁሳዊ ውድድርም ጭምር ነው። በባሏ ደረቅ እምነት ምክንያት አዳዲስ ፋሽን ከሚከተሉት፣ አዳዲስ ቤት ከሚሰሩትና አዳዲስ መኪና ከሚይዙት ሴቶች ጋር ጎን ለጎን ተቀምጣ መጫወት አልቻለችም። በርቀት ተመልካች ወይም አድናቂ ሆና መቅረቷ እያደር ያበሳጫት ጀመር። ዘካርያስ የሚስቱ መለወጥ አሳዝኖት በሐሳብ ሲዋዥቅ ከቆየ በኋላ እንዲያው ለነገሩ እኔና አንቺ ሰፊ ቤተሰብ የለን። አንድ ልጃችንን አሳድገን አስተምረን ወደ ውጭ ሀገር ልከናል። ዘመድ አዝማድ የምንረዳው መጀመሪያ እኛ ጎርሰን ካደርን በኋላ ነው። ለሁለታችን ጉሮሮ እስካላነስን ድረስ ኑሯችንን አሸንፈን እስከኖርን ድረስ እንዲህ አይነቱን ሐሳብ ምን አሳሰበሽ አላት። ሄዳ ይህም ኑሮ መሆኑ ነው ስትል በማማረር ተናገረችው። በጩቤ የወጋችው ያህል ተሰማው። የማታ ማታ በትዳሩ ውስጥ እንዲህ አይነት ችግር መከሰቱ አሳዘነው። ህሊናሽን የጋረደሽ ነገር ምንድን ነው ወሰንየለሽ? ወደ ላይ ብቻ አትመልከች እንጂ ወደ ታችን መመልከት ከቻልሽ ቆሎ ቆርጥመው ማደር ያልቻሉ ብዙ ችግረኞችን ታያለሽ። እኔን እኮ የሚያሳዝነኝ በኑሯችን ያለማደጋችን ብቻ አይደለም፣ በሰው መጠመዳችን፣ ከዘመድ አዝማድ ተራርቀን መቅረታችን ነው የሚያንገበግበኝ። ማን ነው ዛሬ ዘመዱን አሽሎክልኮ ደህና ቦታ ያላስያዘ? ማን ነው በእልቅናው ዘመዱን ያልረዳ? ያንተ ግትር እምነት ግን ቅንጣት ታህል እንኳ ዘመዶቻችንን ለመርዳት አላስቻለንም። ሚስቱ ናት ይሰማታል ብለው ዘመዶቼ ችግራቸውን እንዳማልዳቸው ለእኔ ይነግሩኛል። አንተ ግን አንድ ቀን እንኳ ጆሮህን ሰጥተኸኝ አታውቅም። ከዘመድም ከባዳም ሳንሆን መቅረታችን ያሳዝነኛል። አንድ ነገር ቢደርስብን ሬሳችንን የሚያነሳ እንኳ የሚኖር አይመስለኝም። ኧረ እንዲህ አትማረሪ ወሰኔ። የዘመዶችሽን ቤትና እምነት እኮ ከ20 ዓመት በፊት ለእኔ ፍቅር ስትይ ለቀሽው ወጥተሻል። ያ ፍቅር ደግሞ እምነቴን ተከትለው የሚኖር መሆን አለበት።
በጊዜውም ነበር። አሁን ግን ምን እንደነካሽ አላውቅም። ያኔው የልጅነት ውሳኔ ነበር። ከዘመዶቼ ተራርቄ መኖሬን ሳስበው አሁን ይጸጽተኛል። ራሹን ወደ ኋላ ያኔው ውሳኔሽ የልጅነት ሳይሆን የጥንካሬና የብስለት ለመሆኑ እንኳን እኔው መሰክርልሻለሁ። ባክተወኝ። ታዲያ ምን ተረፈኝ? ዘካርያስ መልስ መስጠቱ አስፈላጊ መስሎ አልታየውም። መጨረሻው የማይበርድ የጦርነት እሳት ከመለኮሱ በፊት በዝምታ ነገሩን ማብረድ መርጦ ቤቱን ጥሎላት ወደ በረንዳው ወጣ። በማግስቱ ጠዋት ከቤቱ ሳይወጣ ሽማግሌው አቶ በዛብህ ደርበው ያዙት። ቤቱ ድረስ በመምጣታቸው ማስተናገድ ነበረበት። እሳቸውም ያረጀ ጥቁር ካፖርት ለብሰው ባርኔጣ አድርገው ከዘራ ይዘው ሽምግልናቸው እንዲከብድ ሆነው ነበር የመጡት። ቁርስ አላዘጋጀሽም እንዴ ወሰኔ? አሏት ገና ገብተው ቁጭ ከማለታቸው። እረ ተዘጋጅቷል፣ ይቀርባል አለቻቸው። ቢቻል ጠላና ረቄውንም አስከቲ። ጠዋት ጠዋት እህል አይዋጥላቸውም። እንዲያው ለቀልድ ያህል የጠየቋት መሆኑን ወሰን የለሽ አላጣችውም። ቀልዳቸው ግን ምክንያት አለው። ወደ መጡበት የሽምግልና ጉዳይ ከመግባታቸው በፊት ቤቱን እንደ ቤታቸው አድርገው መቀለዳቸውና ማዘዛቸው የዘካርያስን ደንዳና ልብ ያለሰልሳል ብለው ይገምታሉ። ታዲያ ቁጭ በል እንጂ አቶ ዘካርያስ፣ እንግዳ አስቀምጦ መቆም እኮ ደግም አይደል አሉት። እንግዳ ሲያፍር ጋባዥ ይሆናል እንደሚባለው መሆኑ ነው። ዘካርያስ ወደ ቢሮ ይዟቸው የሚሄደውን መጽሐፎችና ወረቀቶች ከመደርደሪያው ላይ በዓይኑ እየፈለገ ጠረጴዛውን ተደግፎ ቆሞ ነበር። የሥራ ሰዓት ስለደረሰ ለመሄድ ቸኩያለሁ፣ የመጡበትን ጉዳይ ይንገሩኝና አላቸው። ስሜቱ ከውስጥ ሲቆጣ ገጹ ላይ እያስታወቀበት። ወሰን የለሽ ተሸማቃ የሆነ ዕቃ እንደምትፈልግ አስመስላ ወደ ጓዳ ሸሸች። ጉዳዩ እንዲህ በቁም የሚያልቅ አይደለም። ካልሆነ ለሚመች ጊዜ ቀጠሮን ያዝና ተረጋግተን እንጫወታለን። የለም፣ ሌላ ቀጠሮ የሚያስፈልገን አይመስለኝም። ጉዳዩን አሁኑኑ ይንገሩኝ። ጉቦ በልቼ ለነጋዴዎች ዕቃ እንዳወጣ ሊያማልዱ ከሆነ በከንቱ እንዳይደክሙ፣ የእርሶንም ጉልበት የኔንም ጊዜ አያባክኑ በማለት ቆሌያቸውን ገፈፋቸው። አናታቸውን በዱላ የተመቱ ያህል ተሰማቸው። የሽምግልናቸው ግርማ በአንድ አፍታ ከላያቸው ላይ የጠፋ መሰላቸው። ከዘራቸውና ካፖርታቸው ሰውነታቸው ላይ መኖራቸውን ተጠራጠሩ። ሽበታቸው የበሰበሰ ጥጥ እየሆነ ሲሄድ በዓይነ ሕሊናቸው ተመለከቱ። የዘካርያስን ጠባይ ቀድሞ ቢያውቁትም እንዲህ ድርቅ ብሎ ያሳፍረኛል የሚል ግምት አልነበራቸውም። እንዴት አሉት ትንሽ ቆይተው በቁጣ ድምፅ። ጉቦ አልበላም ነዋ የምሎት። ጅል፣ ያንተ ለመብላት ጉቦን አያስቀረውም አሉ በሆዳቸው። እስቲ አሁን ጉቦ የሚለውን ቃል ምን አመጣው? እርሶ የፈለጉትን ስያሜ ይስጡት፣ እኔ በጉቦ አልሰራም፣ ጉቦም አልበላም። እሳቸውም በሆዳቸው የያዙትን ነገሩት። መልካም ነው፣ ማወቅ የሚኖርብህ ግን በአንተ ጉቦ ያለ መብላት ጉቦ እንደማይቀር ነው ብሎት በቁጣ ለመሄድ ተነሱ። ራመድ ብለው የሳሎኑ መውጫ በር ላይ ከደረሱ በኋላ እንደገና ወደ ዘካርያስ ፊታቸውን መልሰው ቆሙ። እሱ ዝም ብሎ እየተመለከታቸው ነበር። መጀመሪያ ባርኔጣቸውን አወለቁና አንገታቸውን አጠፍ አድርገው በምጸት ድምፅ እግዚአብሔር ያክብርልኝ ጌታዬ አሉት። ከዚያ በኋላ ደግሞ በትራቸውን ጣውላው ላይ 90 ዲግሪ ተክለው አዳምጠኸኛል፣ ያንተ ለመብላት ጉቦን አያስቀረውም በማለት ደገሙለትና እየተቆናጠሩ ወጥተው ሄዱ። እናንተም አብረህ ዝቀጥ ነው የሚሉኝ ብሎ እያሰበ ዘካርያስ በንዴት በቀሉት አይኖቹ ተከተላቸው። እሳቸው ዘወርም ብለው አላዩት። በሁኔታው አንጀታቸው ስላረረ መንገዱን ሁሉ ሲሄዱ ምንኛው ደረቅ ነው ባካችሁ፣ ግትር ግትርትር የግትር ግትር እያሉ እየበሸቁ ነበር። ይህንን ተልእኮ የሰጣቸው ደላላው ስለነበር በቀጥታ ወደ እሱ ዘንድ ሄዱ። በሽምግልናቸው እንደማያፍሩና እንደማያሳፍሩ ደላላው ስለሚተማመንባቸው ውጤታቸውን የሚጠባበቀው በሙሉ ተስፋ ነበር። ጉዳዩ ከተሳካ የሽምግልናቸውን 1000 ብር ለመስጠት ቃል ገብቶላቸዋል። እንዴት ነው ተሳካሎት? አላቸው የተቃጠሩበት ቦታ ተገናኝተው እንደተቀመጡ። በሚገባ ነዋ። ስታስበው እኔን እንዴት እምቢ ይለኛል? ከዚያም በላይ እኔ ኑሮውን በደንብ አውቀዋለሁ እኮ። እንዲያው ይግደረደራል እንጂ ምንም የለውም። ሰው ሀብት ኑሮት ገንዘብ ተርፎት ቢኮራ ቢግደረደር አልቀበልም ቢል አንድ ነገር ነው። ምንም የሌለው ሰው ገንዘብ ይጠላል ብለህ ታምናለህ? በፍጹም። የሚስቱም የእሱም ገቢ ምንጫቸው ያው ደሞዛቸው ብቻ ነው። በተረፈ ወላጆቹም ድሆች ስለነበሩ ከኋላ የሚደገፈው ውርስ እንኳ የለውም። የእሷም ዘመዶች ከእሱ አይሻሉም። እኔ የወሰን የለሽን አክስት ሳገባ የሁለታችንን ቤት ድግስ ወጪ እኔው ችዬ ነበር። ደግ ሰው ለመዳር እንኳ ሀብት አልነበራቸውም እና ውስጣቸውን በደንብ ስለማውቅ ኩራቱ ሁሉ ባዶ ነው እልሃለሁ። የምትሰጡትን ስጡት፣ ይቀበላችኋል።
ኑሮውንማ እኛም እናውቀዋለን እኮ እንዲያው ዝም ብሎ ግትር ነው እንጂ። አሁን እኔ ያለሰለስኩታ ያንተ ግትርነት ዓለምን አይለውጣትም፣ ይልቅ ኑሮህን አሻሽል አልኩታ። ታዲያ ገንዘቡን በእርሶ በኩል ብንልክለትስ? ከኛ ይልቅ እርሶ ሊከብዱት ይችላሉ። አረ ይሄ ሁሉ አያስፈልግም። ባለ ጉዳዮቹ በቀጥታ ቢሮው ድረስ ወስደው ይስጡት። ያኔ በእኔ ሽምግልና ሳቢያ የመጡ ሰዎች መሆናቸው ይገባዋል። መልካም እንግዲህ ጉዳዩ ተሳክቶልን ይህንን ውለታውን ለመክፈል ያብቃን ብሎ ሊለያቸው ሲል ክንዱን ጎተት አድርገው ያዙት። ታዲያ በጠዋት ሽማግሌ አድክሞ እንዲሁ ይሸኛል እንዴ? ያው በተነጋገርነው መሰረት ጉዳዩ ሲፈጸም ሙሉ ገንዘቡን ልስጦ ብዬ እኮ ነው። አይ ቢሆንም መቼስ ክብሬን ዝቅ አድርጌ ቤቱ ድረስ መሄድና እሱን ዝቅ ብዬ ማነጋገሬ እናንተው ጉዳይ እንዲሳካ ብዬ ነው። እኔ በቅድሚያ ስጡኝ ብዬ የማላስቸግር ሰው መሆኔን አንተም ታውቃለህ። ከነገ ወዲያ አንድ ዕቁብ ስላለብኝ ቸግሮኝ ነው ያለ አቅሜ 2 ዕቁብ ገብቼ ትንሽ እጅ አጥሮኛል። እንግዲህ ለጊዜው ከኔ ኪስ ልስጦት እንጂ ከሰዎቹ የወሰድኩት ገንዘብ እንኳ የለም አለና አንድ ባለ 100 ብር ኖት አውጥቶ ሰጣቸው። በልስቲ ይሁን ይችም አንዱንም ዕቁብ አትሸፍንልኝም ብለው እያጉተመተሙ ተለዩት። ከዚያ በኋላ ደላላው በቀጥታ ወደ አቶ ከበደ መሸሻ ቤት ሲገሰግስ ሄደ። አሁንሳ አሉ አቶ ከበደም ውጤቱን በጉጉት በመጠበቅ። ተሳክቷል። አቶ ዘካርያስ ፈቃደኝነቱን ለሽማግሌው ነግሯቸዋል። ተአምር ተሰርቷል በለኛ። ድሮውንም ሽማግሌውን በጣም እተማመንባቸዋለሁ። ግርማ ሞገሳቸው ስለሚከብድ ነው መሰለኝ ምንም ነገር ማንንም ሰው ጠይቀው እምቢ አይባሉም። መቼም ሴቶች ብልሃት አያጡም ጃል። ሸዋዬ እኮ ነች ይህንን ዘዴ እንድጠቀም የመከረችኝ። አዎ ጥሩ ዘዴ ሆኖ ተገኝቷል። ለጊዜው ለሽማግሌው 100 ብር ሰጥቻቸዋለሁ። ግድ የለም እሱ ከዚያው ላይ ይታሰብልሃል ካለው በኋላ ትንሽ አስቦ እና አሁን ለዘካርያስ ምን ያህል ገንዘብ ይሰጠው አለ። እንጃ እንግዲህ እንትኑ እንደሚያስገኘው ጥቅም ነው። ገንዘቡ በማን በኩል ቢላክለት ይሻላል? እዚህ እንኳ ችግር የለውም። ዕቃውን የሚወስደው ነጋዴ ራሱ ደበቅ አድርጎ ሊሰጠው ይችላል። ጥሩ እንግዲያው በዛሬው ዕለት ሀጂ ከሪምን ፈልገህ ማታ ሸዋዬ ቤት እንድንገናኝ ንገራቸው ሲል ትእዛዝ ሰጠ። ሀጂ ከሪም ይሻላሉ እንዴ? ሌሎችም እኮ የጠየቁ ነጋዴዎች ነበሩ አለ ደላላው በማመንታት አይነት። የለ ሀጂ ከሪም ይሻላሉ፣ እኛ ተነጋግረን ጨርሰናል አለና ነገሩን ዘጋበት። ደላላው ሌሎች ሰዎች ሊያመጣ ፈልጎ ነበር። ሀጂ ከሪምን ለገንዘብ ቆጥቋጣ ናቸው ስለሚል እምብዛም አይወዳቸውም። አቶ ከበደ መሸሻ ደግሞ ዕቃውን የሚወስዱት ነጋዴ ሀጂ ከሪም እንዲሆኑ የሚፈልግበት ምክንያት አለው። ዘካርያስ ወደዚህ ድርጅት ከመምጣቱ በፊት ሀጂ ከሪም በተደጋጋሚ ከከበደ ጋር ተሻርከው ዕቃ አውጥተዋል። ስለዚህ ከብዙ ሰዎች ጋር ላለመነካካት አንዴ የለመዳቸውን እሳቸውኑ መያዙን መርጧል። ለስሙም ለምስጢር መጠበቁም ይረዳዋል። የገንዘቡን ጥያቄ በሚመለከት ሀጂ ከሪም ምንም ቆንቋና ቢሆኑ ለጉዳያቸው ሲሉ የተጠየቁትን እንደሚከፍሉ ያውቃል። በዚሁ ተስማምተው ደላላው ሀጂ ከሪምን ሊፈልግ ሄደ። ወደ ማታ ሀጂ ከሪም ቀደም ብለው ወይዘሮ ሸዋዬ ቡና ቤት ተገኙ። ቃሲምም አብሯቸው ነበር። እርጅናቸው እየገፋ ከመጣ ወዲህ ቃሲምን ሳያስከትሉ የሚሰሩት ስራ የለም። እንዲያውም አብዛኛውን የንግድ ስራቸውን በእሳቸው ስም የሚያንቀሳቅሰው እሱ ነው። አቶ ከበደ እዚህ ቀጥሮን ነበር አሏት ወይዘሮ ሸዋዬን ጠጋ ብለው። አዎ ደላላው ነግሮኛል፣ አሁን ይመጣሉ፣ ጓዳ ግቡና ቁጭ በሉ አለቻቸው። ሀጂ ከሪምና ቃሲም ወደ ጓዳ ሲገቡ ወይዘሮ ሸዋዬ በሽሙጥ አይነት ከንፈሯን አጣማ ወደ ማሪቱ እየተመለከተች ማንሽ እባክሽ ኮካኮላ ውሰጂላቸው አለቻት። ወይዘሮ ሸዋዬም ብትሆን ሀጂ ከሪምን አትወዳቸውም። እንዲሁ በተለያየ ጊዜ ለዚህ አይነት ጉዳይ ቤቷ ሲመጡ የገንዘብ አወጣጣቸውን አይታ ታዝባለች። እሳቸው አልኮል አይጠጡም፣ ነገር ግን የሚጠጡትንም አይጋብዙም። እሷ ደግሞ ቤቷ የገባ ሰው ቸፕ ቸፕ አድርጎ 1-2 ጠርሙስ ውስኪ ካላወረደ ከሰውም አትቆጥረውም። አቶ ከበደና ደላላው ብዙም ሳይቆዩ ትንሽ ጨለምለም ሲልላቸው ደረሱ። ሰዎቹ አልመጡም እንዴ አላት ከበደ በመቻኮል ስሜት። መጥተዋል፣ ጓዳ ናቸው አለችውና ፊቷን አክፍታ ምን ነው ከብዬ እንዲያው ሰው ሳታጣኝ ይህን ቀጥቃጣ ሽማግሌ መጎተት ትወዳለህ? 5 ሳንቲም ከኪሳቸው ሲያወጡ እንኳ እጃቸው ይንቀጠቀጣል እኮ አለች። ምክንያቱን የማውቀው እኔ ነኝ፣ የማታውቂው ነገር ውስጥ አትግቢ ብሏት ወደ ጓዳ ሊያልፍ ሲል እኔ ያስፈልጋለሁ እንዴ ስትል ጠየቀችው።
የሚስማሙበትን ገንዘብ ልክ ለማወቅ አጠገባቸው መገኘት ፈልጋ ነበር። ደላላውም ይህንኑ በመሰለ ጥያቄ አይኖቹን አቁለጨለጨ። እናንተ አሁን አታስፈልጉም፣ መጀመሪያ ጉዳዩን እኔ ልጨርሰው ብሎ በሁለቱም ላይ ዘጋባቸው። በል እንካ ቁልፉን ይዘህ ሂዳ። የመኝታ ቤቷን ቁልፍ ለይታ አውጥታ ሰጠችው። አቶ ከበደ ሰላምታ ከተለዋወጠ በኋላ ሀጂ ከሪምንና ቃሲምን ይዞ ወደ ሸዋዬ መኝታ ክፍል ገብቶ ከውስጥ ቆለፈው። ጊዜ አላጠፋም። ገና ቁጭ ከማለታቸው በቀጥታ ወደ ጉዳዩ ገባ። ዘካርያስ በነገሩ ተስማምቷል። አሁን የሚያስፈልገው ለሱ ትንሽ ገንዘብ መስጠት ነው። በጣም ደስ ይለናል። ምን ያህል ገንዘብ እንስጠው? አለ ቃሲም ቀደም ብሎ። በእንዲህ አይነቱ ቅልጥፍና ረገድ እሱ ስለሚሻል ለሀጂ ከሪም እድል አይሰጣቸውም። ገንዘብ ላለማውጣት ሲከራከሩ ስራውን ያስመልጡናል የሚል እምነት አለው። ብዙ ጊዜ በተግባር ተፈትኖ ስላሳያቸው ይህን ጉዳይ እሳቸውም ለሱ ይለቁለታል። 10,000 ብር ይሰጠው ሲል አቶ ከበደ ወሰነ። እዴ ምን ነው 10,000 ብር ብዙ ነው። ሀጂ ከሪም ክርክራቸውን ጀመሩ። ብዙ አይደለም፣ ወደፊትም ቢሆን ለምንሰራቸው ስራዎች የዚህ ሰውዬ ትብብር ስለሚያስፈልግ ባንጎዳው ይሻላል። እንዲያው በተፈጥሮ ግትር ሆኖ በኑሮም የተጎዳ ሰው ነው። እኔ ያውቀዋለሁ፣ ምንም የለው አላቸው አቶ ከበደ። ቃሲም በመሃል ገብቶ ነገሩን ለማስተካከል ሞከረ። ለአቶ ዘካርያስ የምንሰጠው ገንዘብ የሚወሰነው መጀመሪያ እኛ ከድርጅታችሁ ምን ያህል ዕቃ ማውጣት እንደምንችል ካወቅን በኋላ መሰለኝ። በሱ በኩል ችግር የለም አለው አቶ ከበደ። በአሁን ጊዜ ብዙ ዕቃዎች ስላስገባን የ1 ሚሊዮን ብር ዕቃዎች ልንሰጣችሁ እንችላለን። የሀጂ ከሪምና የቃሲም ፊት ባንዴ ፈካ። ሽማግሌው 10 ዓመት ያህል ከዕድሜያቸው ወደ ኋላ የተመለሱ ሆኖ ተሰማቸው። አጥንቶች ያገጠጡበት መጣጣ ፊታቸው ስጋ ሞልቶ ታያቸው። ላለፉት 3 ዓመታት ይህን ያህል ዕቃ ባንዴ አግኝተው አያውቁም ነበር። እንዲህ ከሆነ ለአቶ ዘካርያስ 10,000 ብሩን እንከፍላለን አለ ቃሲም በኩራት። መልካም፣ ይህንን ከጨረስን አሁን ደግሞ ወደ ራሳችን ስምምነት እንምጣ በማለት አቶ ከበደ ግንባሩን ኮስተር አድርጎ መናገር ጀመረ። የራሱን ድርሻ ለመናገር መጀመሪያ በግንባሩ ማስፈራራት ነበረበት። ካለበለዚያ ሀጂ ከሪም የማይቻሉ ሰው መሆናቸውን ያውቃል። እሺ እንግዲህ ቃሲም በፍርሃት አይኑን ተመለከተው። ሀጂ ከሪም በሆዳቸው አላህ ልብህን ያራራልን እያሉ እየጸለዩ ነበር። እኔ ለዚህ ሥራ 500,000 ብር እፈልጋለሁ ሲል እቅጩን ነገራቸው። ያ አላህ! ሀጂ ከሪም ራሳቸውን ይዘው ጮኹ። ይህማ በጣም ብዙ ነው አለ ቃሲምም ተደረጎ። አቶ ከበደ ፍንክች አላለም። ብዙ አይደለም፣ ትንሽ ነው። ዕቃውን እናንተ በ1 ሚሊዮን ብር አውጥታችሁት በ2 ወይም በ3 እጥፍ እየቸረቸራችሁ እንደምትሸጡ ታውቃለሁ። በአሁኑ ጊዜ ደግሞ ዕቃዎቹ ፈጽሞ ገበያ ላይ የሉም። ከብዙ ክርክር በኋላ 400,000 ብር ሊሰጡት ተስማሙ እና ሁለቱም ትርፋቸውን በልባቸው አሰሉት። ቢያንስ የ1 ሚሊዮን ተኩል ብር ትርፍ አለው። በደስታ የሚዘለውን ልባቸውን አቶ ከበደ ከፊታቸው ላይ እንዳያነብ መጠንቀቅ ነበረባቸው። እሺ እንግዲህ ለአቶ ዘካርያስ መጀመሪያ ይሰጠው ወይስ ኋላ ዕቃው ከወጣ በኋላ? አሁኑኑ ነው እንጂ ቢቻል ከነገ ማለፍ የለበትም። መጀመሪያ እሱን እሺ የምናሰኘው ገንዘቡን ሰጥተነው ነው አላቸው አቶ ከበደ። ታዲያ በማን በኩል እንስጠው? ሌላ ሰው አያስፈልግም። እርስዎ ወይም ቃሲም በቀጥታ ቢሮ ወስዳችሁ መስጠት ነው። ግን ምን ብዬ ነው የምሰጠው? ማለቴ ብሩን በፖስታ አሽገህ ትሰጠዋለህ። ከፍቶ ብዛቱን ሲመለከት ይደነግጣል ወይም ይፈዛል። ይህን አትጠራጠር። ምናልባት ግር ካለው ጉዳዩን ያነጋገሩትን ሽማግሌ ስም ትጠራበታለህ። የሽማግሌው ስም ማን ነው? አቶ በዛብህ የሚባሉ ናቸው። እንዳይጠፋህ በማስታወሻ ደብተር ያዘው አሉ ሀጂ ከሪም ጣልቃ ገብተው። ይሄው ነው፣ ጨርሰናል። ለስራችን መቃናት ምናምን እንጠጣ ብሎ ከበደ ተነሳ። አይ እኛ እንኳ እንጠጣም ሲሉ ሀጂ ቀልጣፋው ቃሲም ከአፋቸው ቀምቶ ለቤቱም ክብር ቢሆን ያስፈልጋል፣ ይምጣልን አለ። አቶ ከበደ ከጓዳ ወጥቶ ሸዋዬ ወዳለችበት ሲሄድ እንሳ እንዴት ሆናችሁ በማለት አዋከበችው። ተስማምተን ጨርሰናል አላት። ጎሽ ታዲያ ውሃ ምናምን አትሉም እንዴ? መቼም እኚህ ቀጥቃጣ ሽማግሌ ዛሬ ስልንል ነው። 1 ጠርሙስ ውሰጅልን። ለመሆኑ በስንት ተስማማችሁ? እሱን ወደፊት እነግርሻለሁ። አሁን ቶሎ ብለን የሆቴሉን ስራ ማስጀመር አለብን። ኋላ ብሩ በምኑም ያልቅና። ኦፋ አንቺ ደግሞ ለሁሉ ነገር ትቸኩያለሽ። እስቲ ልቅ አሁን ውስኪውን ውሰጅልን
ደላላውንም ይዞት ወደ እነ ሐጂ ከሪም ተመለሰ። አንድ ጠርሙስ ውስኪ ለስራቸው መቃናት ወረደ። ሐጂ ከሪም አልጠጡም። ቃሲምም አንድ መለኪያ ብቻ ቀምሶ ሂሳቡን ከፍለው ወጡ። አቶ ከበደ ደላላውና ወይዘሮ ሸዋዬ ውስኪያቸውን እየጠጡ የወደፊት እቅዳቸውን ማውራት ጀመሩ። ሐጂ ከሪም ከቡና ቤቱ ከወጡ በኋላ ወደ ቃሲም ጆሮ ጠጋ ብለው ይሄ ሰውዬ ብዙ ለመደ ማለት ነው አሉት። እንዴት አላቸው። ድሮ እኮ እንዲህ አልነበረም፣ ዛሬ ብዙ በላን። አፈሪ ብላ። ሀያ ሁለት በበነጋታው ቃሲም ኤንቨሎፑን ይዞ ወደ ዘካርያስ ቢሮ ሄዶ በሩን አንኳኳ። ይግቡ የሚል ድምፅ ከውስጥ ሰማ። በሩን በዝግታ ከፍቶ ሲገባ ዘካርያስ በሞቀ ሰላምታ ተቀብሎ አስቀመጠው። ዘካርያስን ፈርቶት ነው እንጂ በሩን ከውስጥ መቆለፍ ከጅሎት ነበር። እንግዳም ቢመጣ በሩን ሲያንኳኳ ያስጠነቅቀናል የሚለው ሐሳብ አጽናናው። ምን ልርዳህ አለው ዘካርያስ በትህትና። ይችን ነገር እንዲቀበሉኝ ነበር። የታሸገውን ኤንቨሎፕ ከመቀመጫው ተነስቶ ሰጠው። ኧረ ቁጭ በል። ኤንቨሎፕ ውስጥ ያለው ዕቃ ምን ሊሆን እንደሚችል በማሰብ ዘካርያስ ለትንሽ ጊዜ ራሱን አስጨነቀ። አድራሻም ሆነ ስም የሌለበት በመሆኑ አንዳች ጥርጣሬ ሰውነቱን ወረረው። ኤንቨሎፑን ሲከፍተው በላስቲክ የታሰሩ የ100 ብር ኖቶች ሞልተው ተመለከተ። አይኖቹ ብሩን ሲመለከቱ የግንባሩ ስሮች እየተግተረተሩ መጡ። የመቆጣትና የመፍዘዝ አይነት ስሜት ገጹን ሞላው። ቃሲም ትኩር ብሎ እየተመለከተው ስሜቱን በመከታተል ላይ ነበር። ምን ይል ይሆን? አነሰኝ ብሎ ይቆጣ ይሆን እያለ በማሰላሰል አይምሮውን ወጥሯል። ምንድነው እሱ አለ ዘካርያስ ለአፍታ ያህል አይኖቹን ከብሮቹ ላይ ነቅሎ ወደ ቃሲም እየተመለከተ። ቃሲም ከመናገሩ በፊት ራሱን አከክ አደረገና አቶ ከበደ የነገረውን ስም አስታወሰ። ጉዳዩ አቶ በዛብህ እንደነገሩት ነው። አሃ አለ ዘካርያስ ነገሩ ሲገባው። ሽማግሌ የላካችሁት ነጋዴዎች እናንተ ናችሁ ማለት ነው። እንደ ሌሎቹ ነጋዴዎች ሁሉ ሐጂ ከሪምንና ቃሲምን በድርጅቱ ደንበኝነታቸው ያውቃቸዋል። አልፎ አልፎ ዕቃዎች ለሕዝብ ሱቆች ከተዳረሱ በኋላ ይወስዱ ነበር። ቃሲምን የሚያውቀው በሰላምተኛነቱ፣ ከሰው በመግባባት ችሎታውና በደንበኝነቱ በሚያሳየው ትህትና የተሞላበት እንቅስቃሴ ነበር። ዛሬ በአዲስ መልክ ስለቀረበው እንደ አዲስ ሰው ትኩር ብሎ ተመለከተው። ቃሲም የአስተያየቱ ምክንያት ስላልገባው በተደናገረ ስሜት እንዳፈጠጠ ቀረ። እኔም እልህ አቤት አለ ቃሲም በንቃት። ሆኖም ዘካርያስ መናገር የፈለገውን አልተናገረም። በአንድ አፍታ አእምሮውን የሞላውን ሐሳብ እንደዋዛ ሊተነፍሰው አልቻለም። ይልቁንም አይኖቹን ወደ ብሮቹ መልሶ ከራሱ ጋር ወደ ውስጥ ማነጋገሩን መረጠ። የብሮቹን ጥቅል ተመልክቶ ለመገመት ሞከረ። ከ10,000 ብር እንደማያንስ በግምት ደረሰበት። ዓይንና ልብ የመሳብ ኃይሉን አሰበ። እነዚህ ብሮች ምንኛ ያጓጓሉ! ምንኛ የሰው ልብ ይስባሉ! ምንኛ ያሳስታሉ! በእርግጥም የኑሮ ማሸነፊያና የህልውና መጠበቂያ በመሆናቸው ያጓጓሉ። የመሳብ የማሳሳትና የማደንዘዝ ኃይላቸው የሚመነጨው ከሚሰጡት አገልግሎት አኳያ ነው። አዎ፣ ለብዙ ሰዎች ገንዘብ ኃይል ነው። ገንዘብ ሁሉንም ነገር ነው። ያለ ገንዘብ መንቀሳቀስ፣ መተንፈስ፣ ግዙፍ ሆኖ መታየትና ስብዕናን ማስጠበቅ የማንችልበት ዘመን ላይ የደረስን ይመስላል። ሰብአዊ ስሜት፣ ንጹሕ አእምሮና ጠንካራ መንፈስ በገንዘብ እየተበከሉ ሲሄዱ ይታያል። እና እያደር የሰው ሰውነቱ መለኪያው ገንዘብ ሊሆን ነው። አደባባይ ወጥተን ለመቀላቀል ስንፈልግ ቡትቷችንንና የተፈጥሮ ቆዳችንን እያወላለቅን ገንዘብ ቀጣጥለን እያሰፋን መልበስ ሊኖርብን ነው። የሰው ልጅ ለመገበያያ በሠራው ገንዘብ የእሱኑ ስብዕና መልሶ ይሸጥበት ጀመር። ለገንዘብ መስገድ፣ በገንዘብ ማምለክና ስለ ገንዘብ መኖር የሕይወት መመሪያ ከሆነ በሰዎች መካከል የሚኖረው ሰብአዊ ግንኙነት ይጠፋና ቁሳቁሳዊ ይሆናል። ያኔ እንደ አራዊት መቦጫጨቅ እንጀምራለን። ትልቁ ዓሣ ትንሹን ዓሣ እየበላ ይኖራል። በሩን ልቆልፈው በማለት ቃሲም ሲጠይቅ ዘካርያስን ከሐሳቡ አነቃው። ይህን ያህል ገንዘብ በመቀባበል ላይ ሳሉ ድንገት ሰው እንዳይደርስባቸው በመስጋት መንፈሱ ተጨንቋል። ኤንቨሎፑን ከፍቶ መቆየቱን አልወደደለትም። ለምን ትቆልፈዋለህ? ይሁን አለው ዘካርያስ። እንዲያው ለክፉም ለደጉም። ግድ የለም አትጨነቅ። ቁጥሩን ማወቅ ፈልገው ከሆነ 10,000 ብር ነው አለው ገንዘቡ ላይ አተኩሮ የሚቆይበት ምክንያት ስላልታየው። ዘካርያስ የፌዝ ሳቅ ስቆ እንደገና አይኖቹን ወደ ብሮቹ መልሶ ሐሳቡን ቀጠለ። እኔስ እኔ ነኝ። ራሴን አሸንፌ ማደር እችላለሁ። በኑሮዬ ባልቀናጣም የምበላውና የምጠጣው አላጣም።
ነገር ግን እነዚህ ገንዘቦች በዚሁ መልክ ድንገት በቸገረው ሰው እጅ ቢገቡ ማሳሳታቸው ምን ጥያቄ አለው? በዕዳ የተያዘ ኑሮውን ማሸነፍ ያልቻለ በችግር ውስጥ የማቀቀ ሰው እነዚህን ብሮች ድንገት ሲያገኛቸው ልቡ መደንገጡና እጁ መሳሳቱ ምን ያስደንቃል? ታዲያ ጥፋተኛው ማን ነው? በችግሩ እየገቡ የሚያሳስቱት ወይስ ችግሩ ገፍቶት የተሳሳተው? የጥፋቱ ደረጃ በማንኛቸው ላይ ነው የሚጎላው? ቃሲም እየተናደደ የመጣ ይመስላል። 10,000 ብር ቁጭ ብሎ ከበላ አንሶት ነው እንደሚያመነታው እያለ በሆዱ ያጉረመርማል። ዘካርያስ የሚያስበውን በፍጹም መገመት አልቻለም። ግዴለዎትም፣ ይሄ በር ይቆለፍ። ግዴለህም ቃሲም፣ አትጨነቅ። ዘካርያስ ኤንቨሎፑን መልሶ ሲዘጋው ቃሲም በእፎይታ ተነፈሰ። የሚቀጥለው ደረጃ ገንዘቡን ወደ ኪሱ ከቶ በጉዳዩ ላይ መስማማት እንደሚሆን በመገመት አይኖቹ መሳቅ ጀመሩ። ቃሲም አለው ዘካርያስ ያሸገውን ኤንቨሎፕ መልሶ ጠረጴዛው ላይ እያስቀመጠ። አቤት። ለመሆኑ የኔን ማንነት ታውቃለህ? አጠያየቁ የቁጣ መሆኑ ገባው። ምን እንደሚመልስ ግራ ገብቶት እንደፈዘዘ ቀረ። ንገረኝ እንጂ ቃሲም። እሺ እንስማማለን። ገንዘቡ አንሶ ከሆነ እንጨምራለን። አእምሮ ውስጥ ካስቀመጠው ነገር ሌላ ማሰብ ያለመቻሉ ዘካርያስን አሳዘነው። ሰውነቱን ሲያየው ወጣት ነው። አእምሮ ግን በአንድ ዘዴና ሐሳብ እንደሻገተ ገባው። እንደ ወጣት አእምሮ በተለያየ አቅጣጫ ማሰብ አልቻለም። ይህ ወጣት የሻገተ አእምሮ ይዞ እንዳይኖር ቅጣት ያስፈልገዋል አለ ዘካርያስ በልቡ። ቅጣቱ ምን መሆን አለበት? ጉቦ ሊሰጠኝ ከያዘው ብር ጋር ወስጄ ለፖሊስ ብሰጠው ምናልባት ተገቢውን ቅጣት ይቀምስ ይሆናል። ይህ ግን እኔን አያረካኝም። እኔን የሚያረካኝ እኔው ራሴ ስቀጣው ነው። እኔ ደግሞ የምቀጣው አእምሮውን ነው። በድን ሰውነቱን የሚያዘው በብር የሻገተ አእምሮ ስለሆነ ቅጣቱ ማረፍ ያለበት አእምሮ ላይ ነው። ሐሳቡን እኮ ግልጽ ቢያደርጉልኝ አለው ቃሲም በሐሳቡ ጣልቃ ገብቶ። መጀመሪያ የኔን ጥያቄ አልመለስክልኝም። ምን አሉኝ? የኔን ማንነት ታውቃለህ ሆይ ብዬ ነበር። ጥያቄው አልገባኝም። ጥያቄ ካልገባህ መልሱንም አታገኘውም። ስለዚህ እኔው ብነግርህ ይሻላል። እኔ በደሞዜ የማድር፣ በአቅሜ የምኖር፣ በንጽህናዬ የምኮራ፣ በመንፈሴ ጥንካሬ የምተማመን ዜጋ ነኝ። እኔን የሰው ገንዘብ አያታልለኝም። የጉቦ ብር አይዋጥልኝም። ብልጭልጭ ሸቀጥ አያሸንፈኝም። በጥሩ ኑሮ አምናለሁ። ሆኖም ኑሮዬን ጥሩ ማድረግ የምፈልገው የኔው የራሴ በሆኑ ነገሮች ነው። የኔ የምለው የደከምኩበትን፣ የጣርኩበትን፣ የደማሁበትን ነው። አእምሮዬ ሰላም አግኝቶ መንፈሴ ተረጋግቶ ሆዴ ሊመገብ የሚችለው ይህንን ብቻ ነው። ቃሲም የዘካርያስ ገለጻ አልጣመውም። ለመሆኑ ከየትኛው መንፈሳዊ ኮሌጅ ነው የተመረቅከው እያለ የሚያስብ ይመስላል። ስለ እኔ ይህን ያህል ከነገርኩ ይበቃል። አንተን ግን አንድ ጥያቄ ልጠይቅህ እፈልጋለሁ። ምን አሉኝ? አንድ ጥያቄ ልጠይቅህ ወይ? እሺ ጠይቁኝ። እንደማይህ ከሆነ ገና ወጣት ነህ። ሙሉና ጠንካራ አካላት አለ። መንፈስህን አላሽቆ አእምሮህን ያሻገተው ነገር ምንድን ነው? ጥያቄው አልገባኝም። በጥረትህ ሰርተህ ለማግኘት ሙሉ አካል፣ ሙሉ ጤናና ዕድሜ እያለህ ለምን ትሰርቃለህ? ቃሲም ደነገጠ። በጀርባው በኩል ላብ ሲወርድ ተሰማው። የዘካርያስ አዝማሚያ አላማረውም። ምን ሰረቅኩ ጌታዬ? አሁን ምን እያደረግክ ነው? የሚመልሰው መልስ በማጣቱ ዝም አለ። ጉቦ መስጠትም ሆነ ጉቦ መቀበል ሌብነት ነው። ሰው የሚሰርቀው ተስፋ ሲያጣ፣ መንፈሱ ሲደክምና ምኞቱ ሲጨልም ነው። አንተ ገና ወጣት በመሆንህ ብሩህ ተስፋ ልትመለከት፣ መንፈስህን ልታጠነክርና ምኞትህን ልታበራ ትችላለህ። ይህ በወጣትነትህ የምትገነባው ጠንካራ ስብዕና እስከ እርጅና ዘመንህ አብሮህ ተከትሎ ሁልጊዜ ወጣት፣ ሁልጊዜ ጠንካራ፣ ሁልጊዜ ታታሪ ያደርግሃል። ያኔ ሆድህን መሙላት ብቻ ሳይሆን መንፈስህም ደስታን ይመገባል። አሁን እንደማይህ ከሆነ ግን ገና በወጣትነትህ ሆድህን ብቻ እየሞላህ መንፈስህን ግን ደስታ እየነፈክና አእምሮህን እያራቆትከው በመሄድ ላይ ነህ። አእምሮህ በገንዘብ በመደንዘዙ የክንድህን ጥንካሬ ማስተዋልና ቆፍሮ ማደር እንደሚችል ማገናዘብ አቅቶታል። አይኖችህን ሆድህ ስለጋረዳቸው የእግሮችህን ጥንካሬና ብዙ ተጓዥነት ማየት ተስኗቸዋል። ወጣቱ ልብህ በስብ ስለተሸፈነ የሕይወትን ተራራ መውጣት ከብዶ ይታየዋል። ስለዚህ አቋራጭ መንገድ ትፈልጋለህ። አቋራጩ መንገድ ደግሞ መስረቅ ነው። ይህን አቋራጭ መንገድ ስትፈልግ ብዙ ሰዎች ልታሳስት ትችላለህ። ብዙ ሰዎች ሲሳሳቱ ብዙ ሌቦች ይፈጠራሉ። የብዙ ሌቦች መፈጠር ብዙ ቤቶችን ያራቁታል። ቤታቸው የተራቆተባቸውም ምርጫ ሲያጡ መስረቅ ይጀምራሉ።
በስተመጨረሻ ሁሉም ሌባ ይሆንና አንዱ የሌላውን ሊሰርቅ ሲወጣ የራሱን ቤት ተሰርቆ ይጠብቀዋል። አንዱ ሌላው ኪስ ውስጥ ሲገባ ከኋላ ያለው ደግሞ እሱ ኪስ ውስጥ ይገባል እና የዚህ ሁሉ ውጤት ምን የሚሆን ይመስልሃል? ቃሲም ፈዞ ቀርቷል። በድንጋጤ ደንዝዟል። ዘካርያስ የተናገረው ነገር ጥልቀት ሙሉ በሙሉ አልገባውም። ወንጀለኛነቱን እንደሚነግረው ግን ተሰምቶታል። ስለሆነም አእምሮውን የወጠረው ሐሳብ ከዚህ በኋላ በሰላም ይለቀኝ ይሆን ወይስ ሊያስቀጣኝ ሌላ ተንኮል ያስብ ይሆን የሚል ነው። በልመናና ርኅራኄን በሚጋብዝ አስተያየት አይኖቹን ከማቆለጨለጭ ሌላ ምንም አልመለሰም። ውጤቱ አጠቃላይ ውድቀት ነው። ሁሉም በስርቆት ተግባር ላይ ከተሰማራ የሚያመርት ይጠፋል። ምርት ከሌለ ደግሞ የሚሰረቅም ነገር አይኖርም። የመጨረሻው ምርጫ አንዱ ሰው የሌላውን ሰው ስጋ እየበላ እድሜውን ማራዘም ብቻ ይሆናል። እርስ በርስ እየተባሉ በጋራ ማምረት ስለማይቻል ምድር ባዶ ትሆናለች። በአጠቃላይ አሁን አንተ የያዝከውና ለጊዜው የህይወት አቋራጭ መንገድ መስሎ የሚታይህ የሚያመራው ወደ አውሬነት ደረጃ ነው። ስለዚህ ወጣት ነህና በጊዜ አእምሮህን ሞርደህ የህይወት መንገድህን አሻሽል። ዘካርያስ ተናግሮ ሲጨርስ መንፈሱ እርካታ ስላገኘ ጥርሱን በመጠኑ ብልጭ አድርጎ ወደ ኋላው ዘና ብሎ ተቀመጠ። በሱ ግምት ለወጣቱ ተገቢውን ቅጣት ሰጥቶታል። አሁን ካጠገቡ ሊሄድ ይችላል። ስለ ድፍረቴ ይቅርታ ጠይቃለሁ፣ አሁን ያሰናብቱኝ አለው ቃሲም ከመቀመጫው ተነስቶ ሁለት እጆቹን ወደ ኋላው አድርጎ። ስለምንም ነገር አትጨነቅ፣ መሄድ ትችላለህ። ይህ ገንዘብ የኔ ላብ፣ የኔ ወዝ፣ የኔ ደም ባለመሆኑ መልሰህ ይዘኸው ሂድ። በኤንቨሎፑ የታሸገውን ገንዘብ ከጠረጴዛው ላይ አንስቶ በእጁ መለሰለት። መቼም ስለ ድፍረቴ ከልቦ ይቅርታ እንደሚያደርጉልኝ ተስፋ አለኝ። ለእሱ አትጨነቅ አልኩህ እኮ። እጅ ነስቶ በሩን ከፍቶ ሲወጣ በፍርሃትና በስጋት ሰውነቱ እየደነበረ ነበር። በሩ አካባቢ ወይም ግቢ ውስጥ ፖሊሶች ሊይዙት የሚጠብቁት መስሎ ተሰማው። የሚያየውን ሰው ሁሉ ማመን አልቻለም። መኪናውን ያቆመበት ቦታ ሲደርስ ግራ ቀኝ ሳይመለከት ሞተሩን አስነስቶ ፈትለክ አለ። ውጭ ሆኖ ከተረጋጋ በኋላ ሁኔታውን ለአቶ ከበደ በስልክ አስታወቀ። ሄሎ፣ ቃሲም ነኝ። የሄድኩበት ጉዳይ አልተሳካም። ይህንን ልንገሮት ብዬ ነው። እንዴት? ሰውየው እንትኑን አልቀበልም አለ። እንዲያውም ልጭ አድርጎ ሰድቦን ያባረረኝ። አቶ ከበደ በንዴት ስልኩን ዘግቶ ጠረጴዛውን በቡጢ ደበደበ። ጸሐፊዋ እሷን ለመጥራት ጠረጴዛውን የመታ መስሏት የውስጥ በሩን ከፍታ ገባች። አንዳንዴ ሲቸኩል ወይም ሲበሳጭ የውስጥ ስልክ በመጠቀም ፋንታ እንዳሁኑ መጥራት አስለምዷታል። አቤት፣ ፈለጉኝ? ደላላውን ፈልገሽ በአስቸኳይ ቢሮዬ ድረስ እንዲመጣ ንገሪው። የታዘዘችውን ፈጸመች። ደላላውም የተተፋ ምራቅ ሳይደርቅ ከተፍ አለ። ገና ከመግባቱ አቶ ከበደ በቁጣ ተቀበለው። ለምን የማይሆን ነገር ትሰራላችሁ? የማይቻለውን አይቻልም ማለት አይቀልም። ምን አጠፋን ጌታዬ? ሰውየው ጉዳይ ማስፈጸሚያውን እንትን አልቀበልም አለ። እንዲያውም የሚሰጠውን ሰው ሰድቦን የመለሰው።